ተለጥልሻለሁ። በጣም ነው ዝም ያልኩት። ወጀል ልታነሳ ትፈልጋለህ? በጣም ታግሼሻለሁ። አንተ እሷን ላለማጣት ብለህ እኔን መጉዳት ልክ ነው? ድጋሜ ደግሞ እንድጠሪኝ አልፈልግም። ካለዛ ግን አንቺንም ከነልጅሽ ነው ማጠፋሽ። እሺ ስነ ስርዓት ይኖርሽ። እኔን ከዚህ በላይ አፍሽ እንዳከፍችብኝ ከዚህ በኋላ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ አልሐምዱሊላህ። እንግዲህ አሁንም ተመልሼ መጥቼላችኋለሁ። ብሩኪ ቤት ቪዲዮ ተለቋል። እንግዲህ ልጅቷ አሁንም ያዙኝ ልቀቁኝ እያለች ነው። መሯቸዋል። ሀይሚና ብሩኬ ተስፋ ቆርጧሉ። ብሩኬ ህይወትሽን ማጠፋ ብሎ አንቋታል። እንግዲህ ዛሬ የመጨረሻ ማለት ነው። ሀይሚ አንቺ እና ከነ ልጅሽ ነው ማጠፋሽ፣ ካሁን በኋላ ስሜን እንዳጠሪ ብላለች። እንግዲህ ማስጠንቀቂያ ሰጥታታለች። ልጅቷ ግን መሰማ ጉድ አይደለችም። እኔም ማትንከባከበኝ ከሆነ እኔንና ልጄን ልጄ ሆዴ ውስጥ ያለውን ልጅ የአንተ ልጅ እስከሆነ ድረስ ማትንከባከበኝ ከሆነ እና ያለን ሁላችሁም ደግሞ ካሁን በኋላ እኔና ብሩኬ እንጨርሳለን፣ አጠገቤ እንዳደርሱ ብላለች። እንግዲህ ሚፍታና ሀይሚን ይዛተችባቸው ነው። አንቺ ልጅ እፈሪ የሴት ልጅ ድርቅና የሴት ልጅ ሴት ልጅ እንደዚህ ስትደርቅና ሴት ልጅ እንደዚህ ስታፋጥጥ በጣም ነው የሚያስጠላው። ሴት ልጅ ሰከን ስትል ነው ጥሩ። ሰከን በይ። በድርቅና ፍቅር ምንም ነገር አይሆንም። አላቅም አይመለከተኝም እያለ ነው ይሄ ልጅ። እሱ ቢሆን ልጅ አባቱ ልጁን አይክድም ማለት ነው። ከየትም የትም ተኝተሽ የትም አድረሽ ሁለሽ አምጥተሽ ብሩኬን በድርቅና የሰውን ህይወት ለማመሰቃቀል እንዲህ የምታደርጊው ጥረት ያስጠላል። ሴትነትን ነው የሚያስጠላ። ከምር ሴትነትን ይደብራል። ሴት መሆኔን ነው የሚያስጠላኝ። ሴት እንደዚህ ስትሆን ድርቅ ሲሉ እንደዚህ ሲያፋጡ ፍጥጥ ሲሉ ማየት በጣም ይከብዳል፣ ይደብራል። ከምር ነው የምላችሁ፣ ያስጠላል። እንግዲህ ሚፍታ በማላቸው ነው ያለው። የሀይሚዬ መከታ፣ የሀይሚዬ ወንድም፣ የብሩኬ ወንድም፣ ለሁለታቸው የሚቆም ወንድማችን ነው። እናመሰግናለን እንበል። እንግዲህ ትላንት ጋሽዬ ነገሮችን አንዳንድ ነገርን ይጨርሳሉ፣ ያቀዘቅዛሉ ነገሩን ብለን ነበር። ያው አሁንም እንደ አዲስ ነው እያበደች ያለችው ልጅቷ። እየራቀች አይደለም፣ ከህይወታቸው እየወጣች አይደለም። ቀዝቀዝ የምትለለችም መቼ የሚበርድላት አይመስለኝም ልጅቷ ማለት ነው። እየነገሯት እያስጠነቀቋት ራሱ ፍጠጥ ነው እያለች ያለችው። እና ሴት ልጅ ሰከን ስትል ነው ጥሩ። ከአቅማቸው በላይ ሳይሆን አይቀርም። እንግዲህ ትላንት ጋሽዬ ነገሮችን ያስተካክላሉ ብዬ ነበር በተስፋ እንትን ያልኩት። ዛሬ ትንሽ ቀዝቀዝ በረድ ይላል ብዬ ነበር። እንግዲህ እንደ አዲስ ነው አይኗን እያወጣች ያለችው። ብሩኬና ሀይሚ እንግዲህ ስሜን እንዳጠር እያለች ብሩኬ ሀይሚዬም የዛተችባት ነው። ተናዳለች፣ በጣም ተስፋ ቆርጣለች። በጣም ነው የሚያናደው ሁኔታዋ። ፍጥጥ እያለች ነው። ሚፍታም እንግዲህ በማላቸው እንትን እያለ ነው። እኔ ይገርመኛል እውነት ሴት ልጅ በዚህ ልክ አይኗን ስታወጣ አይቼ አላቅም። እሷና ሄረሜላ በጣም ነው የሚገርሙት። የእሷና የሄረሜላ ነገር ሰው ፕራንክ ይሰራል፣ ቪዲዮ ይሰራል። በጣም ነው የሚያስጠላው። በተግባር እየሆነ ያለውን ነው እያሳዩ ያሉት እዛ ላይ። በተግባርም እንደዚህ ሴቶች ጓደኛ እየመሰሉ ምን እየመሰሉ ባለትዳር መሀልና ፍቅረኛ እንዲህ ለማለያየት ብዙ ነገር መሀል እየገቡ ትዳር እየበጠበጡ ያሉ ሴቶች ብዙ ናቸው። ከሁሉም አገር በአሁን ሰዓት ማለት ነው። እንደዛው ናት እንግዲህ እነዚህ እንደዛው እየሆኑ ነው። ያስጠላል፣ ግን ያስጠላል። ሴትነትን ነው የሚያስጠላው። በተለይ ደግሞ በማንም ሃይማኖት ደግሞ ያስጠላል። እንደዚህ ሴት ፍጥጥ ስትል ትምህርታዊ ያልሆነ ነገር ነው እያስተማረች ያለችው። ምንም ማድረግ አይቻልም። እንግዲህ ሀይሚና ብሩኬ አውቆ ነው ለማለትም ይከብዳል፣ ሰምተዋሉ ለማለትም ይከብዳል። በተለይ ሀይሚ ብሩኬም ልቤ ተሰብረዋል፣ አዝኛለሁ፣ ተጎድቻለሁ፣ በብዙ ነገር ተፈትኛለሁ እያለ ነው። የሰው ልጅ እንግዲህ በዚህ ልክ ሲያዝን አውቆ በውሸት ድራማ እየሰራ ነው፣ በውሸት እየተናገረ ነው፣ በውሸት እንዲህ የሆነ ነው ማለቱ ይከብዳል ማለት ነው። እኔ በበኩሌ አልችልም። ውሸት ነው ለማለት ድራማ እየሰሩ ነው ማለት። ሚዲያ ሰው እስከሆነ ድረስ ይሰራል፣ ብዙ ነገር ይዋሻል፣ ይሰራል። ግን ሁኔታቸው እንደዚህ በዚህ ልክ ደግሞ እንደዚህ ሲጎዱ እንደዚህ ሲሆኑ ይከብዳል። ድራማ እየሰሩ ነው፣ የውሸት ነው ለማለት ይከብዳል ማለት ነው።
በዚህ ልክ እንደዚህ ሲጎዱ እያየን ድራማ የፈለገ ፊልም ይሰራል፣ እያለቀሱ ምን እያሉ ብዙ ነገር ሰው ይሰራል። ግን በዚህ ልክ እኔ እንጃ ይከብዳል። እኔ እንደዛ ብዬ ለማሰብም ለማመንም ይከብደኛል። አላቅም ብቻ መጨረሻውን ለማየት ያብቃን። ለማንኛውም ተረጋጉ ነው የምንለው፣ ሌላ ምን እንላለን? ተረጋጉ፣ ትዕግስቱን ይስጣችሁ መጨረሻውን እስክናይ ድረስ። ልጅቷን ግን ከማላቸው ማን ነው የሚያወጣት? የምትቀዘቅዝ ጉድ አይደለችም እኮ ረጋ ምትል የምትቀዘቅዝ ጉድ አይደለችም። ከዛ ነው ፍጥጥ እያለች አይኗን እያወጣች ያለችው። አንላቀቅም። አንቺም ካሁን በኋላ አጠገቤ እንዳደርሺ እናንተ ነው የሚመለከታችሁም። እኔና እሱ ነው የምንተዋወቀው። እኔና እሱ መጨረስ አለብን። ወይኔ የምትናገረው ነገር እኮ በጣም ይገርማል። ከምር ነው የምላችሁ። እንግዲህ እስቲ መጨረሻው ላይ ወይ ጋሽዬ የብሩኬ እናት ወንድምየውም ከሆነ ሚፍታም ከሆነ በአቅሙ ሰላምን መፍጠር ይሞክራሉ፣ ሰላም ይፈጥራሉ ብዬ ያስባለሁ። እንግዲህ የሚያስጠላው ነገር ማቆሚያ የለውም። እንትናቸው ከጀመረ አንዴ ማቆሚያ የለውም። ያው ድራማ ነው፣ ፕራንክ ነው የሰሩ ያሉት እንላለን በፊት ማለት ነው። ግን ያውኑ እኔ እንጃ አላቅም። እንዲህ ሆዷን ገፍታ ስትመታ እንዲህ ስትፋጠጥ ድራማ ነው ፕራንክ ነው ለማለት ይከብዳል። በውሸት እንኳን በውሸት ነፍሰ ጡር ሳትሆን ነፍሰ ጡር ነኝ ወይ ጓደኛው ነኝ ብላ እንኳን ነፍሰ ጡር ሳትሆን ብትናገር ሰው ይጠረጥራል። ድራማ የሰሩን ውሸት ነው እያለን በፊትም እንደዚያ ነገር ተፈጠረ። በዛን ሰዓት እርጉዝ አልነበረችም። ሲበጣበጡ ነበር ከሀይሚ ጋር ስንጨው ነበር እኛ። ግን አሁን ሆዷ እንደዚህ ገፍቶ ክችች ያንተ ነው ስትል እኔ ባለቤት የላትም ነው ምለው። ከምር ነው ምላችሁ፣ ባለቤት የላትም። ያስረግዛት ሰው የነ ያለው እንደዚህ ስትሆን ምንም ባለቤቱን ትታ ያስረግዛትን ሰው ትታ እሱን ያንተ ነው ብላ ክችች አንዱ ወንድ ስትለጥፍበት እንደዚህ ዝም ነው የሚላት። ማታስ አብሮ ነው የሚያድሩት፣ አቅፏት ነው የሚያድረው። የአሁኑ የዘመኑ ወንድም እኮ ገርሞኛል እኔ እውነት። እንደዚህ ሁና ፌመስ ለመሆን እሱ ዝም ብሎ የሚያት ከሆነ ምን ወንድነቱ ምንድን ነው? ባልነቱ ምንድን ነው? ምንስ ነው እያስተማሩ ያሉት? እኔ ገርሞኛል። ግን ያው ብሩኬ ያሳዝናል፣ ተናግሮ አይወጣም። ሀይሚዬ እንኳ ምንም አትልም። ዛሬ ይሻላታል፣ ትላንትና ዛሬ ይሻላታል። እንደዛ ተጎርታ እንደዛ እጇ ላይ መርፌ ስንት ቀን አድሮ ልቧ ተሰብሮ እንደዛ ሁና ነበር። ግን ዛሬና ትላንት ምንም አትልም። ትላንትም ያው በንዴት ነው ከጋሽ እየተለየችው። ቢሆንም ግን ዛሬ ብታናድዳትም ልጅቷ ምንም አትልም ማለት ነው። በንዴት እየተናገረች ነው። ቢሆንም እንደዛ ታማ ሐኪም ቤት ሆና አልቅሳ ልቧ እንደዛ ተሰብሮ ምናምን ማየቱ ይከብዳል። እንደዚህ ሆና እንኳን ቆፍጠን ብላ ቻል አርጋ ስትናገር ይሆን የፈለገ ነገር ቢሰሩም ማለት ነው። ግን ቶሎ ቢያሳጥሩትና ወይ ፕራንክ ነው ብሎ ወይ ሰላማቸው ወርዶ ቶሎ ብናይ ጥሩ ነው እላችኋለሁ። ትጨነቃላችሁ አንዳንድ የዋዎች የማዳም ቀሞች ጨረቃ ፋሚሊ ምስኪን ሴቶች ልጆች አሉ። ስራቸውን ህይወታቸውን ትቶ አሁን እንደዚህ ሲሆኑ የሚጨነቁ አሉ። በእርግጥ እንደዚህ ሲጨናነቁ ማየት ይከብዳል። እኔ በበኩል የራሱ ሀይሚ ስታለቅስ ብሩኬ እንደዚህ ሲጨነቅ ማናገር ሲያቅተው ያሳዝናል። ግን ቢሆንም ምንም ማድረግ አይቻልም። ስራቸው ነው እንግዲህ በየጊዜ ቆይቶ እነሱ አዲስ ነገር ያመጣሉ። እስከ መቼ ነው ታዲያ እኛ እያበድን የምንቀመጠው?